ጤና ይስጥልን። ይህ የ8ኛ ክፍል አማርኛ ሞዴል ፈተና ቁጥር 2 ነው። የ2018 ዓመተ ምህረት ማለት ነው። በእርግጥ ጥያቄው የተዘጋጀው ከ2018 በፊት ነው፣ ግን ለ2018 ይሄ ሁለተኛው ሞዴል ጥያቄ ነው ለ8ኛ ክፍሎች። ቀጥሎ ያለው ምንባብ በጥሞና ካዳመጣችሁ በኋላ ጥያቄዎቹን መልሷቸው። ከዕለታት አንድ ቀን አንድ አዳኝ በወጥመድ አንዲት ዋኔ ይዞ ወደ ቤቱ ሲመለስ ወዴት ነው የምትወስደኝ ብላ ዋኔም ጠየቀችው። አዳኙም ምን ትጠይቅኛለሽ? አርጄ ልበላሽ ነዋ ብሎ መለሰላት። እንዴት ያለው ሞኝ ነህ! አሁን እኔን በልተህ ልጠግብ ነው ወይስ ልትወፍር? እስቲ አስተውለህ ተመልከተኝ። ሰውነቴ በጣም ያነሰ ፍጥረት ነኝ። ከጉሮሮ እንኳን አልወርድም። ይልቅ እንስማማ። እኔ የሚጠቅሙ 3 ምክሮች ልስጥህ፣ አንተ ደግሞ ማረኝ። በዚህ ከተስማማን አንዱን አሁን፣ ሁለተኛውን ስትለቀኝ ከዛፍ ላይ ሆኜ፣ ሶስተኛውን ደግሞ እዚያ ማዶ ካለው ዳገት አፋፍ ላይ ተቀምጬ እነግርሃለሁ አለችው። አዳኙም የመጀመሪያውን ምክርሽ ከጠቀመኝ እለቅሻለሁ አላት። እሷም ባመለጠህ ነገር አትጸጸት፣ እንዲሁም አትቆጭ። የመጀመሪያው ምክር ይሄ ነው። እንደሚባለው ሰውየው ከዚህ ምክር ጋር በልቡ ውስጥ የሚጉላላ አንድ ነገር ተቀሰቀሰበትና እውነት ተናግረሻል፣ ምሬሻለሁ፣ ሂጂ ብሎ ለቀቃት። እሷም በረረችና ከዛፉ ላይ አረፈች። አንተ ቂል፣ አንተ ሞኝ፣ አንተ ተላላ፣ በዛሬው ስህተት ዕድሜህን ሙሉ ትጸጸታለህ። እውነት ነው ብትበላኝ ትንሽ ነኝና አልጠቅምህም። ነገር ግን ሆዴ ውስጥ 20 ወቄት የሚመዝን ዋጋው በጣም ውድ የሆነ አልማዝ አለ። ብታርደኝ ኖሮ እሱን ታገኝ ነበር። አሁን ግን ከመሄደ በፊት ሁለተኛው ምክሬን ልንገርህ። የማይሆነውን ነገር ይሆናል ብለህ በሞኝነት አትመን። እንግዲህ ደህና ሁን፣ ከነ ሀብቴ ልሂድ ብላ በረረችና ከአፋፏ ላይ አረፈች። ሰውየውም ይህን ሲሰማ ወይኔ እንዴት ጉድ ሰራችን ብሎ እየተናደደ ከንፈሩን እየነከሰ እያጨበጨበ እየጦፈ ተከተላት። ከአፋፉ አጠገብ ደረሰና ቁና ቁና የተነፈሰ ምህረት ባረኩልሽ፣ እንዲህ የሚያናድድ ነገር ትነግሪኛለሽ? የውለታዬ ዋጋ ይህ ነው ብሎ እየወቀሳት ድንጋይ ወርሮ ሊገላት አሰበ። ሆኖም ምንም ለማድረግ እንደማይችል ሲረዳ ያልማዙ ነገር ይቅር፣ ይልቅ 3ኛውን ምክር ንገረኝና ወደ ቤቴ ልሂድ አላት። ሁለቱን ምክሮችን ሳትሰራበት ሌላ ቢጨምርህ ምን ያደርግልሃል? በመጀመሪያው ባለፈው ነገር አትጸጸትና ያመለጠህ ነገር እንዳይቆጭህ ነገርኩ። ቀጥዬም የማይሆነውን ነገር ይሆናል ብለህ በሞኝነት አትመን አልኩ። ነገር ግን ተግባራዊ አላደረካቸውም። በሆዴ ውስጥ አልማዝ አለ ስልክ ከለቀከኝ በኋላ ደግሞ ልትይዘኝ ባለመቻልህ ተጸጸትክ። 20 ወቄት ልሆን አልችልም። እንደምን 20 ወቄት የሚመዝን አልማዝ በሆዴ ውስጥ የሚሸከም ይመስልሃል? የማይሆነውን ነገር ይሆናል ብለህ በሞኝነት አትመን ብዬ ነግሬህ እኮ ነበር። ያስከውን ሳትሰራበት ሌላ ጨምሩልኝ አትበል። 3ኛው ምክሬ ይሄ ነው። 3ኛውን ልጨምርልህ አይገባኝም ነበረ፣ ግን ካንተ ይቅር እንጂ ከኔ ሊጎል አይገባም። እንግዲህ ደህና ሰንብት ብላው በረረች ይባላል። ይሄ ምንባቡ ነው። ይሄ ምንባብ የተወሰደው ከከበደ ሚካኤል በእውቀት ብልጭታ ከገጽ 114 እስከ 15 ካለው ተሻሽሎ የተወሰደ ነው። ለጥያቄ ወይም ለፈተና እንዲመች ተደርጎ የተወሰደ ነው። ከዚህ ምንባብ በመነሳት ቀጥሎ ያሉ ጥያቄዎችን መልሱ። ጥያቄ ቁጥር 1 የምንባቡ ርዕስ ሊሆን የሚችለው ከተሰጡት አማራጮች ውስጥ የቱ ነው? ሀ ጠቃሚ ምክር፣ ለ አዳኙ፣ ሐመርሃ ብልሃ ዋኔ፣ መ ሞኙ አዳኝ። መልሱ ብልሃ ዋኔ ነው። ታሪኩ ዋነኛ ትኩረቱን ያደረገው ዋኔዋ በብልሃት አዳኙን በማሳመንና በማሞኘት ራሷን ከሞት እንዳዳነች ላይ ነው። ስለዚህ ዋኔዋ የሁኔታው ባለቤት በመሆኗ ብልሃ ዋኔ የተሻለ ርዕስ ይሆናል። ጥያቄ ቁጥር 2 ምንባቡ በስንት አንቀጽ የተዋቀረ ነው? ሀ በ2፣ ለ በ4፣ ሐመርሃ በ3፣ መ በ1። መልሱ በ3 ነው። ምንባቡ በአጠቃላይ 3 አንቀጾችን ወይም ፓራግራፍስ የያዘ ነው። ጥያቄ ቁጥር 3 በዋኔዋ አገላለጽ አዳኙ ዳሽ ሰው ነው። ሀ ሞኝ፣ ለ ተላላ፣ ሐመርሃ ብልጥ፣ መ ሀና ለ መልስ ናቸው። መልሱ ሀና ለ መልስ ናቸው የሚለው ነው። ዋኔዋ አዳኙን እንደለቀቃት አንተ ቂል
አንተ ሞኝ፣ አንተ ተላላ በማለት ገልጸዋለች። አራተኛ ዋኔዋ ለአዳኙ በሕይወት ዘመን የሚጸጽተው ነገር መኖሩን የነገረችው የት ሆና ነው? ሀ አፋፉ ላይ፣ ለ ድንጋይ ላይ፣ ሐመሮሃ እጁ ውስጥ፣ መ ዛፍ ላይ። መልሱ ዛፍ ላይ የሚለው ነው። አዳኙ ዋኔዋን ሲለቃት እሷም በረረችና ከዛፉ ላይ አርፋ በዛሬው ስህተትህ ዕድሜህን ሙሉ ትጸጸታለህ በማለት ንዴቱን ቀስቅሳበታለች። ጥያቄ ቁጥር 5 ዋኔዋ ከአዳኙ ሁለተኛ ምክርህን ያለችው ከየቱ ጋር ይመሳሰላል? ሀ መራጭ የወርቅ ከምራጭ፣ ለ የቆጡን አውርድ ብላ የብብቷን ጣለች፣ ሐመርሃ ሰዶ ከማሳደድ የያዙትን ማጥበቅ፣ መ ውሃ ቢወቅጡት እምቦጭ። መልሱ የቆጡን አውርድ ብላ የብብቷን ጣለች የሚለው ነው። ዋኔዋን ወይም የብብቷን ለቆ በሆዷ ያለውን ወይም የቆጡን አልማዝ ለማግኘት በመፈለግ ሁለቱንም አጣ። ይህ ድርጊት የያዙትን ትቶ ሌላ ለመፈለግ ከሚያመለክተው የቆጡን አውርድ ብላ የብብቷን ጣለች ከሚለው ምሳሌያዊ አነጋገር ጋር ተመሳሳይነት አለው ማለት ነው። በጣም ጥሩ። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች እየቸኮልኩና እየፈጠንኩ ከሆነ ቪዲዮውን እያቆማችሁ ማየት ትችላላችሁ። መልካም ጊዜ። ጥያቄ ቁጥር 6 ከሚከተሉት አንዱ ከዋኔዋ የመጀመሪያ ምክር ጋር ይመሳሰላል? ሀ ሳይቸግር ጤፍ ብድር፣ ለ ላለፈው ክረምት ቤት አይሰራም፣ ሐመሩሃ ላይሞት ይፈራል ላይድን ይሸሻል፣ መ ውሃ ቢወቅጡት እምቦጭ። በጣም ጥሩ። መልሱ ላለፈው ክረምት ቤት አይሰራም የሚለው ነው። ምክንያቱም የመጀመሪያው ምክር ባመለጠህ ነገር አትጸጸት የሚል ነው። ይህም ስላለፈው ነገር መጨነቅና መቆጨት እንደማያስፈልግ የሚገልጸው ላለፈው ክረምት ቤት አይሰራም ከሚለው ምሳሌያዊ አነጋገር ጋር ተመሳሳይነት አለው ማለት ነው። ጥያቄ ቁጥር 7 አዳኙ እየተመከረ ስንት ስህተት ፈጸመ? ሀ 3፣ ለ 2፣ ሐመሩሃ 1፣ መ 4። መልሱ 2 ነው። አዳኙ ሶስተኛውን ምክር ከመስማቱ በፊት 2 ስህተቶችን ፈጽሟል። አንደኛው ዋኔዋን መልቀቁ እና ሁለተኛው ደግሞ በአልማዝ ማመንና መጨነቁ። ጥያቄ ቁጥር 8 አዳኙና ዋኔዋ እንደምን ይቆጠራሉ? ሀ አጥፊና ጠፊ፣ ለ ወዳጅና ጓደኛ፣ ሐመሩሃ ዘመዳማቾች፣ መ ተፎካካሪዎች። መልሱ ተፎካካሪዎች የሚለው ነው። አዳኙ ዋኔዋን ሊበላት፣ ዋኔዋ ደግሞ ለማምለጥ ስትታገል ስለነበር የሁለቱም ዓላማ እርስ በርስ የሚቃረን በመሆኑ ተፎካካሪዎች ናቸው ማለት ነው። ጥያቄ ቁጥር 9 ይህ ጽሑፍ የቀረበበት አወቃቀር ሀ ቃላዊ፣ ለ በትረካ፣ ሐመሩሃ በአመዛዛኝ፣ መ ስዕላዊ። መልሱ በትረካ ነው። ታሪኩ በጊዜ ቅደም ተከተል የተከናወኑ ክስተቶችን ስለሚያስረዳ የአቀራረብ ዘይቤው ትረካ ወይም ናሬሽን ነው ማለት ነው። 10ኛ ጥያቄ አዳኙ ቁና ቁና የተነፈሰው ዳሽ ስለሆነ ነው? ሀ ስለተናደደ፣ ለ ስለሮጠ፣ ሐመሩሃ ስለተቆጨ ወይስ መ ሁሉም መልስ ይሆናል? መልሱ ሁሉ መልስ ይሆናል የሚለው ነው። ዋኔዋ ስትሄድ አዳኙ ተናደደ፣ ተቆጨ እና እሷን ለመያዝ ሮጠ። በመጨረሻም ቁና ቁና የተነፈሰ ከአፋፉ ደረሰ። እነዚህ ሁሉ ምክንያቶች ሊሆኑ ይችላሉ ማለት ነው። ጥያቄ ቁጥር 11 ዋኔዋ እውነት ይህ ሁሉ አልማዝ በሆዷ የያዘች ይመስላችኋል? ሀ አትይዝም፣ ለ ትይዛለች፣ ሐመሩሃ ስታሞኘው ነው፣ መ የመከረችውን እንደሚዘነጋና እንደማይዘነጋ ልትገምት ነው። መልሱ ስታሞኘው ነው። ዋኔዋ ሶስተኛውን ምክር ስትሰጥ 20 ወቄት ሊሆን አልችልም፣ እንደምን 20 ወቄት የሚመዝን አልማዝ በሆዴ ውስጥ የሚሸከም ይመስልሃል በማለት አልማዝ እንደሌላት ገልጻለች።
ጥያቄ ቁጥር 12 ከሚከተሉት ሐሳቦች ውስጥ የጽሑፉን ማጠቃለያ መልእክት የሚያንጸባርቀው ሀ ከታናናሽ ምክር ማግኘቱን፣ ለ ምክርን አስተውሎ አዳምጦ ካልተገበሩት ዋጋ የለውም፣ ሐመሮሃ ጠቃሚ ምክር ዝግጁ ያደርጋል፣ መ የምክር ትንሽ የለውም። መልሱ ምክርን አስተውሎ አዳምጦ ካልተገበሩት ዋጋ የለውም የሚለው ነው። ምክንያቱም ዋኔዋ ሁለቱን ምክሮችን ሳትሰራበት ሌላ ብጨምርልህ ምን ያደርግልሃል በማለት ትክክለኛው የመልእክት ይዘት ምክርን መተግበር መሆኑን አሳውቃለች። መመሪያ 2 ጥያቄ ቁጥር 13 የቋንቋ ጥንት አመጣጥ በተመለከተ ተቀባይነት ያለው አመለካከት የትኛው ነው? ሀ ቋንቋ ለሰው ልጅ የተሰጠ የፈጣሪ ጸጋ ነው። ለ ቋንቋ አፈጣጠሩ ዘፈቀደኝነትን ያላበሳል። ሐመሮሃ ቋንቋ ከሰው ልጆች ጋር አብሮ ተፈጠረ። መ ሀና ሐመሮሃ መልስ ናቸው። መልሱ ቋንቋ አፈጣጠሩ ዘፈቀደኝነትን ያላብሳል የሚለው ነው። ዘመናዊ የቋንቋ ጥናት አመለካከት እንደሚለው ቋንቋ የዘፈቀደ ወይም አርቢትራሪ ባህሪ አለው። ይህ ማለት በቃሉ በድምፅና በሚሰጠው ትርጉም መካከል ተፈጥሯዊ ግንኙነት የለም። ጥያቄ ቁጥር 14 ሁለት የተለያየ ፍቺ ያላቸው ቃላት በአንድ ላይ ተጣምረው ሌላ ሶስተኛ ቃል ሲሰጡ ዳሽ ይባላል። ሀ ተመሳሳይ ቃል፣ ለ ተቃራኒ ቃል፣ ሐመሮሃ ጥምር ቃል፣ መ ነጠላ ቃል። በጣም ጥሩ። ጥምር ቃል ካላችሁ ትክክል ነው። ምክንያቱም ሁለት ወይም ከዛ በላይ የሆኑ ቃላት ተጣምረው አዲስ ትርጉም ሲፈጥሩ ጥምር ቃል ወይም ኮምፓውንድ ወርድ ይባላሉ። ለምሳሌ እግር ኳስ። ጥያቄ ቁጥር 15 ያለፈውን ነገር የሚገልጽ የግስ አይነት ምን ይባላል? ሀ የአሁን ጊዜ፣ ለ የኃላፊ ጊዜ፣ ሐመሮሃ የትንቢት ጊዜ፣ መ ሁሉም መልስ ናቸው። የአሁን ጊዜ ያላችሁ ተሳስታችኋል ማለት ነው። የትንቢት ጊዜም ካላችሁ ትክክል አይደለም። ስለዚህ መልሱ ምንድነው? የኃላፊ ጊዜ ነው። የኃላፊ ጊዜ ወይም ፓስት ቴንስ ድርጊቱ ቀደም ብሎ መፈጸሙን ያመለክታል ማለት ነው። ጥያቄ ቁጥር 16 ከሚከተሉት የትንቢት ጊዜ የሆነው አረፍተ ነገር የቱ ነው? ሀ ዓለሙ ምሳ እየበላ ነው። ለ ዓለሙ ምሳ እየበላ ነበር። ሐመሮሃ ዓለሙ ምሳ ይብላ። መ ዓለሙ ነገ ምሳ ይበላል። መልሱ ዓለሙ ነገ ምሳ ይበላል የሚለው ነው። የትንቢት ጊዜ ወይም ፊውቸር ቴንስ ገና ወደፊት የሚከናወን ድርጊትን የሚገልጽ ነው። ጥያቄ ቁጥር 17 ቀጥሎ ከቀረቡት የሐረግ አይነቶች ውስጥ መሪው ግስ ሊሆን የሚችለው ምን በመባል ይጠራል? ሀ ስማዊ ሐረግ፣ ለ ቅጽላዊ ሐረግ፣ ሐመሮሃ ግሳዊ ሐረግ፣ መ መስተዋድዳዊ ሐረግ። መልሱ ግሳዊ ሐረግ የሚለው ነው። መሪው ወይም ቀድሞት ያለው ቃል ግስ ቨርብ የሆነ ሐረግ ግሳዊ ሐረግ ወይም ቨርብ ፍሬዝ ይባላል። ጥያቄ ቁጥር 18 የቃላት ቀጥተኛ ትርጉም ወይም ፍቺ ምን ይባላል? ሀ ፍካሪያዊ ፍቺ፣ ለ ምስጢራዊ ፍቺ፣ ሐመሮሃ ተቃራኒ ፍቺ፣ መ እማሪያዊ ፍቺ። እማሪያዊ ፍቺ ካላችሁ ትክክል ናችሁ። ምክንያቱም እማሪያዊ ፍቺ ወይም ዲኖቴቲቭ ሚኒንግ የቃሉን ቀጥተኛ መዝገበ ቃላዊ ወይም መሰረታዊ ትርጉም የሚገልጽ ነው። ጥያቄ ቁጥር 19 ከሚከተሉት ቃላት ወደ ብዙ ቁጥር ለመለወጥ ዎች የሚለውን አብዢ ምዕላድ የሚፈልገው የትኛው ነው? ሀ ወይፈን፣ ለ ፈረስ፣ ሐመሮሃ ፍየል፣ መ በቅሎ። መልሱ በቅሎ የሚለው ነው። ዎች ብዙ ቁጥር መለያ ሲሆን ብዙ ጊዜ ስም ላይ ይጨመራል። በቅሎ የሚለው ቃል በቀላሉ በቅሎዎች በመባል ወደ ብዙ ቁጥር ይቀየራል ማለት ነው። ጥያቄ ቁጥር 20 ከሚከተሉት ቃላት ውስጥ የልብ ወለድ አላባያን ያልሆነው የቱ ነው? ሀ ታሪክ፣
ለ ኢ ልቦለድ ሐመርሃ መቼት መ ገጸ ባህሪያት። መልሱ ኢ ልቦለድ ነው። ኢ ልቦለድ ወይም ነን ፊክሽን የድርሰት አይነት እንጂ የልቦለድ ወይም ፊክሽን ዋነኛ አካል ወይም ኤሌመንት አይደለም። የተከበራችሁ የዩቲዩብ ቻናል ተከታታዮች እስካሁን ባለው ደረጃ ያላችሁን አጠቃላይ አስተያየት አስቀምጡልኝ። ምናልባት የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን አቁማችሁ መከታተልና በአግባቡ ማዳመጥ ትችላላችሁ። አመሰግናለሁ። እንቀጥል። ጥያቄ ቁጥር 21 ሁለት ነገሮችን በመውሰድ ከልዩነታቸው ብንጽፍ ከድርሰት አይነት ውስጥ በየትኛው ይመደባል? ሀ አከራካሪ ድርሰት፣ ለ ገላጭ ድርሰት፣ ሐመርሃ ስዕላዊ ድርሰት፣ መ ተራኪ ድርሰት። መልሱ ገላጭ ድርሰት ነው። ገላጭ ድርሰት ወይም ኤክስፖዚተሪ ኢሴይ ነገሮችን በመተንተን በማነጻጸር ወይም በማመሳሰል የልዩነት ወይም የአንድነት ሐሳብን ያቀርባል። ጥያቄ ቁጥር 22 ለጋስ ስለሚለው ቃል ተቃራኒውን ትርጉም የያዘው ቃል የቱ ነው? ሀ ንፉግ፣ ለ ቸር፣ ሐመርሃ ሰጪ፣ መ ተናዳጅ። መልሱ ንፉግ ነው። ለጋስ ማለት ቸር ወይም ሰጪ ማለት ነው። ተቃራኒው ደግሞ ንፉግ ማለት ነው። ጥያቄ ቁጥር 23 ከሚከተሉት አረፍተ ነገሮች መካከል በተገብሮ አነጋገር ስልት የተገለጸው የትኛው ነው? ሀ መሰረት የወንድሟን ሰዓት አደረገች፣ ለ ሳራ የያሲንን ሹራብ ለበሰችው፣ ሐመርሃ ብርጭቆ በአሜን ተሰበረ፣ መ አለሚቱ አበባ ቀጥፋ መጣች። መልሱ ብርጭቆ በአሜን ተሰበረ የሚለው ነው። ተገብሮ አነጋገር ወይም ፓሲቭ ቮይስ የተግባሩ ተፈጻሚ ወይም ብርጭቆው ላይ የሚያተኩር እንጂ ፈጻሚ ወይም በአሜን ላይ አያተኩርም። በጣም ጥሩ። ጥያቄ ቁጥር 24 የነገሮችን ቅደም ተከተል በጊዜ ሂደት የሚያትት ድርሰት አይነት ምን ይባላል? ሀ ስዕላዊ ድርሰት፣ ለ ተራኪ ድርሰት፣ ሐመርሃ ገላጭ ድርሰት፣ መ አመዛዛኝ ድርሰት። መልሱ ተራኪ ድርሰት ነው። ተራኪ ድርሰት ወይም ናሬቲቭ ኢሴይ ታሪክን በጊዜ ቅደም ተከተል የሚያቀርብ ነው። ጥያቄ ቁጥር 25 ከሚከተሉት ውስጥ የአጭር ልቦለድ ጽሑፍ ባህሪ የሆነው የቱ ነው? ሀ ቁጥብነት፣ ለ ጥድፊያ፣ ሐመርሃ ነጠላ ውጤት፣ መ ሁሉ መልስ ናቸው። መልሱ ሁሉ መልስ ናቸው የሚለው ነው። የአጭር ልቦለድ ዋና ዋና መገለጫዎች ቁጥብነት፣ ጥድፊያና ነጠላ ውጤት ወይም ሲንግል ኢፌክት ናቸው። ጥያቄ ቁጥር 26 ሌጣ ለሚለው ያልተለመደ ቃል በፍቺ የሚመሳሰለው ከሚከተሉት አማራጮች የትኛው ነው? ሀ ቀላዋጭ፣ ለ ብቸኛ፣ ሐመርሃ ተሳዳቢ፣ መ ፈሪ። መልሱ ብቸኛ የሚለው ነው። ሌጣ ማለት ብቻውን ያለ ወይም ምንም ነገር ያልያዘ ወይም ያልተጨመረበት ብቸኛ ማለት ነው። ጥያቄ ቁጥር 27 ከሚከተሉት መካከል ጥራዝ ነጠቅ ለሚለው ፈሊጣዊ ንግግር ፍቺ ሊሆን የሚችል የቱ ነው? ሀ ግልብ ዕውቀት ያለው፣ ለ ብዙ ያልተማረ፣ ሐመርሃ ጥልቅ ትምህርት የሌለው፣ መ ሁሉም። መልሱ ሁሉም ነው። ጥራዝ ነጠቅ ወይም ሱፐርፊሻል ማለት ግልብ፣ ጥልቅ ያልሆነ ወይም በአነስተኛ ዕውቀት ላይ ብቻ የተመሰረተ ማለት ነው። ጥያቄ ቁጥር 28 ብስራት ለሚለው ቃል ተቃራኒ ፍቺው ከሚከተሉት የትኛው ነው? ሀ መርዶ፣ ለ ምስራች፣ ሐመርሃ ደስታ፣ መ መልካም ዜና። በጣም ጥሩ። መልሱ መርዶ ነው። ብስራት መልካም ዜና ማለት ነው።
ተቃራኒው ደግሞ መጥፎ ዜና ወይም የሞት ዜና ማለት ሲሆን መርዶ ይባላል። ጥያቄ ቁጥር 29 ከሚከተሉት ውስጥ ተውሳከ ግስ የሆነው የቱ ነው? ሀ መከረ፣ ለ ገበያ፣ ሐመሩሃ ቀይ፣ መ ክፉኛ። መልሱ ክፉኛ ነው። ክፉኛ ግስን የሚገልጽ ተውሳከ ግስ ወይም አድቨርብ ነው። መከረ ግስ ነው። ገበያ ስም ነው። ቀይ ደግሞ ቅጽል ነው። ስለዚህ ክፉኛ ተውሳከ ግስ ነው ማለት ነው። ጥያቄ ቁጥር 30 የጥያቄያችን አጋማሽ ደርሰናል። እስካሁን በአዳመጣችሁት መሰረት ጥያቄ ወይም አስተያየት ካላችሁ አስቀምጡ። ከደከማችሁ አቋርጣችሁ ተመልሳችሁ መከታተል ትችላላችሁ። መልካም ጊዜ። 30ኛው ጥያቄ መሬት የሚለው ቃል በፍካሪያዊ አነጋገር የሚኖረው ፍቺ የትኛው ነው? በፍካሪያዊ አነጋገር ሀ መኖሪያ፣ ለ ቻይ፣ ሐመሩሃ ፕላኔት፣ መ አገር። መልሱ ቻይ ነው። ፍካሪያዊ ፍቺ ወይም ኮኖቴቲቭ ሚኒንግ የቃሉን ተያያዥነት ያለው ስሜት ወይም ሐሳብ ይገልጻል። መሬት ከትዕግስትና ከመቻል ጋር ስለሚገናኝ ቻይ የሚለውን ፍካሬ ይዛል ማለት ነው። ጥያቄ ቁጥር 31 የሐሳብ ተመሳሳይነት ያላቸው አረፍተ ነገሮችን እና አንቀጾችን በማያያዝ እንደ ድልድይ በመሆን የሚያገለግል ቃል ወይም ሐረግ ምን ይባላል? ሀ ድርብ ቃል፣ ለ ውስብስብ ቃል፣ ሐመሩሃ መሸጋገሪያ ቃል፣ መ ሀና ለ መልስ ናቸው። መልሱ መሸጋገሪያ ቃል የሚለው ነው። መሸጋገሪያ ቃል ወይም ትራንዚሽን ወርድ ወይም ፍሬዝ በጽሑፍ ውስጥ ሐሳቦችንና አንቀጾችን በማያያዝ የቅልጥፍና ድልድይ ሆኖ ያገለግላል። ጥያቄ ቁጥር 32 የብር ቀለበት በሚለው ሐረግ ውስጥ የተሰመረበት የሐረግ አይነት ከሚከተለው የትኛውን ይገልጻል? ሀ ግሳዊ ሐረግ፣ ለ ቅጽላዊ ሐረግ፣ ሐመሩሃ ስማዊ ሐረግ፣ መ መስተዋድዳዊ ሐረግ። መልሱ ስማዊ ሐረግ ነው። ቀለበት ወይም ስም የሐረጉ መሪ ቃል ስለሆነ ስማዊ ሐረግ ወይም ናውን ፍሬዝ ይባላል። ጥያቄ ቁጥር 33 ትዕግስት ዛሬ ስለታመመች ትምህርት ቤት አልመጣችም። በዚህ አረፍተ ነገር ውስጥ በምክንያትነት የተጠቀሰው ሐሳብ የቱ ነው? ሀ የትዕግስት ትምህርት ቤት መቅረት፣ ለ የትዕግስት መታመም፣ ሐመሩሃ የትዕግስት አለመምጣት፣ መ ሁሉም መልስ ናቸው። መልሱ የትዕግስት መታመም ነው። ትምህርት ቤት ያለመምጣቷ ውጤት ሲሆን ስለታመመች የሚለው ሐረግ ደግሞ ምክንያት ነው ማለት ነው። ጥያቄ ቁጥር 34 በአንድ ልቦለድ ውስጥ ደራሲው ታሪኩን በስንተኛ መደብ እንዲጻፍ የሚያመለክተው የልቦለድ አላባ ምን ይባላል? ሀ ገጸ ባህሪ፣ ለ ታሪክ፣ ሐመሩሃ አንጻር፣ መ መቼት። መልሱ አንጻር ነው። አንጻር ወይም ፖይንት ኦፍ ቪው ታሪኩ በአንደኛ፣ በሁለተኛ ወይም በሶስተኛ መደብ መተረክ እንዳለበት ይወስናል። ጥያቄ ቁጥር 35 የምዕላድ አይነቶች በስንት ይከፈላሉ? ሀ በ3፣ ለ በ2፣ ሐመሩሃ በ4፣ መ በ5። በሁለት ካላችሁ ትክክለኛ ናችሁ። የምዕላድ አይነቶች በነፃ ምዕላድ ወይም ፍሪ ሞርፊም እና በጥገኛ ምዕላድ ወይም ባውንድ ሞርፊም ይከፈላሉ። ጥያቄ ቁጥር 36 ስጋ በላብዬ የቆረጥኩትን ላሳያችሁ መጣው እኔማ ጣቴን። የዚህ ቅኔ ህብረ ቃል የቱ ነው? ሀ ላሳያችሁ፣ ለ እኔማ ጣቴን፣ ሐመሩሃ የተቆረጥኩትን፣ መ መጣው። መልሱ እኔማ ጣቴን የሚለው ነው ህብረ ቃሉ። እኔማ ጣቴን የሚለው ሐረግ እኔማ ጣቴን ማለት የቆረጥኩትን ጣቴን የሚለው ሰም ሲሆን
እኔ ማጣቴን ወይም ድህነቴን ለማሳየት የሚለው የወርቅ ቃል ስለሚይዝ ህብረ ቃሉ እኔ ማጣቴን የሚለው ነው ማለት ነው። 37ኛ አንድ አንቀጽ ከመጻፍ በፊት ዋና ዋና ሐሳቦች በአጭሩ የሚቀረጹበት ንድፍ ምን ይባላል? ሀ ቢጋር፣ ለ ርዕስ፣ ሐመሮሃ መግቢያ፣ መ ሀተታ። መልሱ ቢጋር ነው። ቢጋር ወይም ንድፍ ለጽሑፍ መነሻ የሚሆን የአጭር ሐሳብ ማደራጃ ነው። ጥያቄ ቁጥር 38 የቀረበላችሁን ጥያቄ በትክክል መልሱ። ይህ አረፍተ ነገር ከየትኛው የአረፍተ ነገር ስልት ይመደባል? ሀ ከትዕዛዛዊ አረፍተ ነገር፣ ለ ከአገናኝ አረፍተ ነገር፣ ሐመሮሃ ከመጠይቃዊ አረፍተ ነገር፣ መ ከአሉታዊ አረፍተ ነገር። መልሱ ከትዕዛዛዊ አረፍተ ነገር የሚለው ነው። አረፍተ ነገሩ ትዕዛዛዊ ወይም ትዕዛዝ ስለሚሰጥ የትዕዛዛዊ አረፍተ ነገር ነው ወይም ኢምፔራቲቭ ሴንቴንስ በመባል ይገለጻል ማለት ነው። ጥያቄ ቁጥር 39 አጭር ልቦለድና ረጅም ልቦለድን ከባህሪ አንጻር የጋራ የሚያደርጋቸው ከአማራጮች መካከል የትኛው ነው? ሀ ነጠላ ውጤት፣ ለ ታሪክ፣ ሐመሮሃ መቼት፣ መ ገጸ ባህሪ። መልሱ ታሪክ የሚለው ነው። ታሪክ ወይም ፕሎት፣ መቼት ወይም ሴቲንግ እና ገጸ ባህሪ ወይም ካራክተርስ ሶስቱም የልቦለድ አይነቶች የሚጋሯቸው አላባያን ናቸው። ነጠላ ውጤት የአጭር ልቦለድ ብቻ ባህሪ ነው። ጥያቄ ቁጥር 40 ከሚከተሉት ገቢር አረፍተ ነገር የሆነው የቱ ነው? ሀ አበባ ሆቴሉ ተጋበዙ፣ ለ ትልቅ ዛፍ በአበባ ተቆረጠ፣ ሐመሮሃ መስኮቱ በኤፍሬም ተሰበረ፣ መ በእምነት መስኮት ተሰበረ። መልሱ ትክክለኛ ገቢር የለም እዚህ ውስጥ ነው። ከቀረቡት አማራጮች ውስጥ አንዱም ገቢር አረፍተ ነገር ወይም አክቲቭ ቮይስ አይደለም። ሁሉም የተገበሩ አነጋገር ምሳሌዎች ናቸው። በጥያቄው አውድ ውስጥ ገቢር አረፍተ ነገር ለምሳሌ አበባ ዛፉን ቆረጠች ቢኖር ኖሮ መልስ ይሆን ነበር። ምክንያቱም ተጋበዙ፣ ተቆረጠ፣ ተሰበረ የሚሉ ቃሎች እነዚህ በሙሉ ፓሲቭ ቮይስን ወይም የተገበሩ አነጋገርን የሚያሳዩ ናቸው። ጥያቄ ቁጥር 41 በላ ለሚለው ቃል ከሚከተሉት ፍቺ የሚሆነው የትኛው ነው? ሀ ተናገረ፣ ለ ሄደ፣ ሐመሮሃ ተመገበ፣ መ ሰራ። መልሱ ተመገበ ነው። በላ የሚለው ቃል የመብላት ድርጊት ሲሆን ተመገበ ደግሞ ተመሳሳይ ፍቺው ነው። ጥያቄ ቁጥር 42 ጀግና ነህ ይላሉ የታል ጀግንነትህ፣ ሴት በፈተለችው የታሰረው ጣትህ። ይህ ቃላዊ ግጥም የሚነገረው በምን ጊዜ ነው? ሀ በፉከራ፣ ለ በሙሾ፣ ሐመሮሃ በአጨዳ፣ መ በቀረርቶ። መልሱ በቀረርቶ ነው። ቀረርቶ የጀግንነትንና የጥንካሬን መገለጫ ሐሳብ ይዞ የሚጀመርና በመቀጠልም በማሾፍና በማዋረድ የሚደመደም ባህላዊ የቃላት ጨዋታ ነው። 43ኛ ያዞ ንባ ለሚለው ፈልጣዊ ቃል በፍቺ የሚመሳሰለው ከሚከተሉት የቱ ነው? ሀ መከፋት፣ ለ እውነተኛ ሐዘን፣ ሐመሮሃ ማልቀስ፣ መ የለበጣ ሐዘን። መልሱ የለበጣ ሐዘን ነው። ያዞ ንባ ማለት ቅንነት የጎደለው የሐሰት ወይም የለበጣ ሐዘን ማለት ነው። ጥያቄ ቁጥር 44 ልጅቱ ረዥም ነች፣ እሁድ ጠዋት ከቤት የወጣች፣ አፍታም ሳትቆይ ሰኞ ማታ ተመለሰች። ይህ አረፍተ ነገር የተገለጸበት የዘይቤ አይነት ነው። ሀ ምጸት፣ ለ ግነት፣ ሐመሮሃ አያይ፣ መ ሰውኛ። መልሱ ግነት ነው። ግነት ነገሮችን ከእውነቱ በላቀ ሁኔታ በማጋነንና በማስፋት የመግለጽ ዘይቤ ነው።
ልጅቷ ረዥምነቷንና ወዲያውኑ መመለሷን ማጋነን ይዟል ማለት ነው። ጥያቄ ቁጥር 45 ተንጋሎ ቢተፉ ተመልሶ ካፉ። ይህ ምሳሌያዊ አነጋገር ፍቺ የሚሆነው ሀ ተራጋሚ ራሱን ደርጋሚ፣ ለ አለባብሶ ቢያርሱ በአረም ይመለሱ፣ ሐመሩሃ ያልጠረጠረ ተመነጠረ፣ መ ሀና ለ መልስ ናቸው። መልሱ ተራጋሚ ራሱን ደርጋሚ የሚለው ነው። መጥፎ ነገር በሌላ ሰው ላይ ለመፈጸም ቢሞከር መጥፎ ውጤት ተመልሶ በፈጻሚው ላይ ይደርሳል ለማለት ነው። ጥያቄ ቁጥር 46 ከሚከተሉት ውስጥ በፍቺ የማይመሳሰለው ቃል የቱ ነው? ሀ ከጀለ፣ ለ ፈለገ፣ ሐመሩሃ ጠቀመ፣ መ ዳዳ። መልሱ ጠቀመ ነው። ከጀለ፣ ፈለገና ዳዳ ወይም ተመኘ የሚል ተቃራቢ ትርጉም ሲኖራቸው ጠቀመ ደግሞ ፍጹም የተለየ ትርጉም ነው ያለው። ጥያቄ ቁጥር 47 ተደራሲ ለሚለው ቃል የሚመሳሰለው አንባቢ፣ አድማጭ፣ ተመልካች፣ ሁሉም። መልሱ ሁሉም ነው። ተደራሲ ወይም ኦዲየንስ መልእክት የሚደርስለት ማንኛውም አካል ሲሆን አንባቢ፣ አድማጭ ወይም ተመልካች ሊሆን ይችላል። በተሃ ማለት ትርጉሙ ሀ ጉሽ ጠላ፣ ለ የበሰለ ወይን፣ ሐመሩሃ ለጋ ጠጅ፣ መ የጠጅ ቅራሪ። መልሱ ለጋ ጠጅ ነው። በተሃ የሚለው ቃል ለጋ ጠጅ የሚለውን ፍቺ ሊወክል ይችላል። ጥያቄ ቁጥር 49 ዳረጎት ሀ ጉርሻ፣ ለ ስስት፣ ሐመሩሃ ሙያተኛ፣ መ ሹመት። መልሱ ጉርሻ ነው። ዳረጎት ማለት በልዩ ሁኔታ የተሰጠ ስጦታ ወይም ጉርሻ ማለት ነው። ጥያቄ ቁጥር 50 ገዳም ማለት ሀ ዘፋኝ፣ ለ ተንኮለኛ፣ ሐመሩሃ ገለልተኛ ቦታ፣ መ ሀና ለ መልስ ናቸው። መልሱ ገለልተኛ ቦታ የሚለው ሲሆን ገዳም ወይም ሞናስትሪ ከመንፈሳዊ አገልግሎት ጋር ተያይዞ ከዓለም ግርግር ወጣ ያለ ገለልተኛ ቦታ ነው። ጥያቄ ቁጥር 51 ደነገገ አፈረሰ፣ ለ አጸደቀ፣ ሐመሩሃ አስፈታ፣ መ ሕግ አወጣ። ሕግ አወጣ ካላችሁ ትክክል ነው። ደነገገ ማለት ሕግ አወጣ ወይም ስርዓት ሰራ ማለት ነው። 52ኛ ማጀት ሀ አደባባይ፣ ለ ጓዳ፣ ሐመሩሃ ሰፈር፣ መ ጓደኛ። ማጀት ማለት ጓዳ ማለት ነው። ማጀት በቤት ውስጥ ዕቃዎች የሚቀመጡበት ወይም እህል የሚጠራቀምበት ጓዳ ተብሎ ይጠራል። ጥያቄ ቁጥር 53 ከመመሪያ 3 ጋር ይያያዛል። ልዩ የሆነውን ለዩ ነው የሚለው። ከሚከተሉት ቃላት ልዩ የሆነውን በመለየት መልሱ። ሀ አበረ፣ ለ አገዘ፣ ሐመሩሃ መከተ፣ መ ተባበረ። መልሱ መከተ ነው። አበረ፣ አገዘና ተባበረ ማለት መርዳት ወይም ድጋፍ መስጠት ማለት ሲሆን መከተ ደግሞ ተከላከለ ማለት ነው። ጥያቄ ቁጥር 54 ከሚከተሉት ቃላት ልዩ የሆነውን በመለየት መልሱ ይልና ሀ ለመነ፣ ለ ተማጸነ፣ ሐመሩሃ ደጅ ጠና፣ መ ዘለፈ። መልሱ ዘለፈ ነው። ለመነ፣ ተማጸነ እና ደጅ ጠና መማጸንና መጠየቅ ማለት ሲሆን ዘለፈ
ደግሞ መጥፎ ቃል መናገር ወይም መስደብ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ሁኔታ እንዴት አገኛችሁት? ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረግ እንዳትረሱ። ለማንኛውም ጥያቄው ብዙ ስለሆነ እያካፈላችሁ ወይም ግማሽ ግማሹ ማየት ትችላላችሁ። እየቸኮልኩ ከሆነም እያቆማችሁ ተረጋግታችሁ ማየት ትችላላችሁ። ወደ ጥያቄ ቁጥር 55 ስንሻገር ከሚከተሉት ቃላት ልዩ የሆነውን በመለየት መልሱ ይላል። ሀ በድብቅ፣ ለ በህቡዕ፣ ሐመሮሃ በግልጽ፣ መ በስውር። መልሱ በግልጽ ነው። በድብቅ በህቡዕ እና በስውር ማለት ተደብቆ ወይም ተሰውሮ ማለት ሲሆን በግልጽ ደግሞ ከነሱ ተቃራኒ ነው ማለት ነው። ጥያቄ ቁጥር 56 ከሚከተሉት ቃላት ልዩ የሆነውን በመለየት መልሱ። ሀ ሳቢያ፣ ለ ምክንያት፣ ሐመሮሃ ክፋት፣ መ ከበባ። መልሱ ከበባ ነው። ሳቢያና ምክንያት አንድ አይነት ፍቺ ሲኖራቸው ክፋትና ከበባ ፍጹም የተለዩ ናቸው። ከሁሉም ደግሞ በጣም የሚለየው ከበባ ነው። ቀጥሎ ግጥም ይቀርባል። ከግጥሙ በመነሳት ጥያቄዎችን ትመልሳላችሁ። ሰሚ ባይኖረውም መልካሙን መናገር፣ ሽልማት የሰጠ ለሐሰት መመስከር፣ ለኔ ብቻ የሚል ሰው ከበዛ፣ መሞት ከቀለለ እንዲሁ እንደዋዛ፣ ተጣልቶናል መሰል ፈጣሪ ትቶናል፣ የቀድሞ ክብራችን በስራችን ረክሷል። በነ ሙሴ ዘመን ነበረች ኢትዮጵያ፣ በሰለሞን ጥበብ የውበት መታያ። ታዲያ ወዴት ሄዶ ይሄኛው ክብራችን፣ በቅዱስ መጽሐፉ ያማረው ስማችን? የጥበብ መገኛ የስልጣኔ በር አልነበረም እንዴ ሳንወርድ ወደ ሰፈር? በራችንን ከፍተን እንግዳ ያስገባን፣ ባልጋ ምናሳድር መደብ እየተኛን፣ ያለውን ሳይሰስት አካፍሎ የሚያበላ፣ ሁሉ ነገር ያለው በፍቅር የተሞላ፣ ድንቅ ሕዝብ ነበረ ራሱን የሆነ፣ በምግባር ግብረገብ በእውነት የዘመነ፣ አዛኝ ለጎረቤት ኑሮ ሰማያዊ፣ ሰውን ወዳጅ ነበር የጥንቱ ኢትዮጵያዊ። ግጥሙን የጻፈው ተማሪ ሳሙኤል ወርቁ ነው፣ ከጆን ኤፍ ኬኔዲ ትምህርት ቤት ነው። በዚህ ግጥም መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ከግጥሙ የወጡ ጥያቄዎች ናቸው እነዚህ። ጥያቄ ቁጥር 57 የዚህ ግጥም ርዕስ ሊሆን የሚችለው ሀ አይ ኢትዮጵያ፣ ለ ኢትዮጵያ፣ ሐመሮሃ የጥንቷ ኢትዮጵያ፣ መ ለምለሚቷ ኢትዮጵያ። መልሱ የጥንቷ ኢትዮጵያ ነው። ግጥሙ ስለ የቀድሞ ክብራችን በነ ሙሴ ዘመን ስለነበረችውና የጥንቱ ኢትዮጵያ መልካምነት ላይ ስለሚያተኩር ትኩረቱ ያለፈው ዘመን ላይ ነው። ጥያቄ ቁጥር 58 በዚህ ግጥም ውስጥ በሳድስ የጨረሱ ስንኞች ብዛት ሀ 11፣ ለ 10፣ ሐመሮሃ 8፣ መ 9። መልሱ 8 ነው። በሳድስ በር ወይም በን የሚጨርሱትን ስንኞች ሲሆኑ መናገር፣ መመስከር፣ ክብራችን፣ ስማችን፣ በር፣ ሰፈር፣ ያስገባን፣ እየተኛን ናቸው። ጠቅላላ ብዛታቸው 8 ነው ማለት ነው። ሳድስ ማለት 6ኛው ፊደል ነው። ጥያቄ ቁጥር 59 ግጥሙ የያዘው መልእክት ምን ይመስላል? ሀ መጸጸትን፣ ለ ቁጭትን፣ ሐመሮሃ ጀግንነትን፣ መ ሀና ለ መልስ ናቸው። ሀና ለ መልስ ናቸው የሚለው ነው ትክክለኛ። ግጥሙ የቀድሞው ክብር በመጥፋቱ ላይ ጸጸትና ቁጭትን ያንጸባርቃል። የተከበራችሁ የሃሁ ቲዩብ ተከታታዮች ወደ መጨረሻው ጥያቄ ደርሰናል። የመጨረሻው ጥያቄ ከማቅረባችን በፊት እስካሁን በቀረቡ ጥያቄዎች ላይ አስተያየትና ጥቆማ ካላችሁ በአስተያየት መስጫው ላይ አስቀምጡ። የጥያቄው ጠቃሚነት ከታያችሁ ላይክ፣ ሼር እና ሳብስክራይብ ያድርጉ። የመጨረሻው ጥያቄ ቁጥር 60 ግጥሙ በስንት አርኬ የተዋቀረ ነው ይላል። ሀ 10፣ ለ 8፣ ሐመሮሃ 11፣ መ 9።
መልሱ 8 ነው። ግጥሙ ከሁለት ስንኞች የተውጣጡና አንድ የተሟላ ሐሳብ የያዙ 8 አርኬዎች አሉት። ከግጥሙ ለውጥ ጥያቄዎች መጠየቅ የምፈልገው ጥያቄዎቹን ወደ ኋላ የተመለስን ማየት ስላልቻል እናንተ በአንድ ጊዜ ግጥሙን በደንብ አድርጋችሁ ካነበባችሁ በኋላ ጥያቄዎችን መመለስ ትችላላችሁ። ምክንያቱም በየጥያቄው ላይ ግጥሙ ቢታይ ቆንጆ ነበር። ለማንኛውም ይህ የ8ኛ ክፍል አማርኛ ሞዴል ፈተና ቁጥር 2 ነው። ቁጥር 3 እና ሌሎችም የትምህርት አይነቶች በቅደም ተከተል ይቀርባሉ። እስካሁን ስለነበራችሁ ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ